የጥምቀት በዓል በክርስትና ሃይማኖት ተከታዮች በተለይም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ኢየሱስ ክርስቶስ በ30 ዓመተ ምህረት በፈለገ ዮርዳኖስ በመጥምቁ ዮሐንስ እጅ በዮርዳኖስ ባህር የተጠመቀበትን ዕለት የሚያስታውሰው ኤጲፋኒያ በመባል የሚታወቀው ደማቅ በዓል ነው። መገለጥ መታየት ማለት ነው። የጥምቀት በዓል በተለያዩ ሀገሮች በኢትዮጵያ፣ ኤርትራ፣ ግብጽ ወይም ኮፕት፣ ሩሲያ ጥር 10 እና 11 ሲከበር በአንዳንድ የምስራቅ ሀገሮችና በምዕራባውያን ታህሳስ 27 ቀን ወይንም ደግሞ ጃንዋሪ 6 ይከበራል። በዓሉን የክርስትና እምነት ተከታዮች የጥምቀትን በዓል በየጎዳናው በመውጣትና የጸሎት ስነ ስርዓቱ በየሚካሄድባቸው ጥምቀተ ባህራት በመገኘት ያከብሩታል። ሩሲያውያን የክርስትና እምነት ተከታዮች የጥምቀት በዓልን በየአብያተ ክርስቲያናቱ እንዲሁም ሥርዓተ ጥምቀት በሚካሄድባቸው ስፍራዎች ያከብራሉ። በወንዞች፣ በሐይቆች፣ በባህር ዳርቻዎች በመገኘት በካህናት በተባረኩ ስፍራዎች ይጠመቃሉ። አሶሺየትድ ፕሬስ እንደዘገበው አብዛኞቹ ሩሲያውያን በረዶ በተጋገሩባቸው ውሃማ ስፍራዎች ሥርዓተ ጥምቀቱን ይፈጽማሉ። በቡልጋሪያ አብዛኞቹ ወጣት ወንዶች በዓሉን የሚያከብሩት በረዷማ በሆኑ ወንዞችና ሐይቆች ውስጥ በመጠመቅ ነው። በቡልጋሪያ በጥምቀተ ባህሩ ላይ ካህን መስቀል በጨርቅ አስረው ይወረውራሉ። ወጣት ወንዶችም መስቀሉን ለማግኘት ከባህሩ ገብተው ይፈልጋሉ። መስቀሉን ያገኘ ወጣት ዓመቱን ሙሉ ጤናማ ሆኖ ይኖራል፣ መጥፎ መንፈስም አይጠናወተውም ተብሎ ይታመናል። መስቀሉን ከባህር የማግኘት ስነ ስርዓት ከተከናወነ በኋላ ካህኑ ባህሩን በጸሎት ይባርኩና ምእመኑ የጥምቀት ስነ ስርዓቱን ያከናውናሉ። በቡልጋሪያ እንደ በረዶ በቀዘቀዘ ባህር ውስጥ ገብቶ መዋኘት ከውስጥ ሆኖ መደነስም በጥምቀት በዓል የሚከናወን ልማድ ነው። በቼክ ሪፐብሊክ ጥምቀት ከችሮታ ወይም በጎ አድራጎት ስራ ጋር የተያያዘ ነው። ከ60 ሺህ እስከ 70 ሺህ የሚጠጉ በጎ ፈቃደኞች በመላ ሀገሪቱ በመሰማራት የተቸገሩ ሰዎችን ለመርዳት የሚያስችል ገንዘብ ይሰበስባሉ። በቼክ ሪፐብሊክ ዋና ከተማ ፕራግ በሚገኘው ቫልታቫ ወንዝ ምእመናን ገብተው በመዋኘት ሥርዓተ ጥምቀቱን ያከናውናሉ። በፖላንድ ዋርሶ ቀዳማዊት እመቤቷን ጨምሮ በመቶዎች የሚቆጠሩ ነዋሪዎች የጥምቀት ጸሎት ስነ ስርዓትን ለመከታተል ወደ የአብያተ ክርስቲያናቱ ያቀናሉ። በዋርሶ ብቻ ሳይሆን በፖላንድ በሚገኙ አብያተ ክርስቲያናት በሙሉ የጥምቀት ጸሎት ይከናወናል። ህዝበ ክርስቲያኑ በካህኑ በተባረከ ውሃ ይጸበላል። ግብጽ 90 ሚሊዮን ህዝብ ካላት ግብጽ 10 በመቶ ማለትም 10 ሚሊዮኑን ህዝብ የሚወክሉት የግብጽ ክርስቲያኖች በዓሉን ለማክበር በየአብያተ ክርስቲያናቱ ይሰበሰባሉ። ሥርዓተ ጸሎቱ እንደተከናወነ ምእመኑ ሥርዓተ ጥምቀቱን ይፈጽማል። በግብጽ ካህናት በየአብያተ ክርስቲያናቱ በሚያደርጉት ጥምቀት በተጨማሪ በየቤቱ በመዘዋወር ጸበል ይረጫሉ። ይህም ዓመቱን ሙሉ ህዝቡ በጤና በፍቅርና በሰላም እንዲኖር ያስችላል ተብሎ ይታመናል። በክርስትና እምነት ተከታዮች ዘንድ የጥምቀት በዓል ተከብሯል። በቆጵሮስ፣ ግሪክ፣ ስፔን፣ አሜሪካ፣ ዌስት ባንክ፣ ዩክሬንና የተለያዩ ሀገሮች በዓሉን ያከበሩ ሲሆን በየሀገራቱ የሚገኙ ካህናትም የመጠመቂያ ባህሮች፣ ወንዞችና ሐይቆችን ባርከዋል። ህዝቡም በየባህሩ እየገባ የተጠመቀ ሲሆን አብዛኞቹ የመጠመቂያ ስፍራዎች የበረዶ ግግር ያለባቸውና ቀዝቃዛ ስፍራዎች እንደነበሩ ዓለም አቀፍ ሚዲያዎች ዘግበዋል። በዓለ ጥምቀት በኢትዮጵያ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከምታከብራቸው 9 አበይት በዓላት ውስጥ በየዓመቱ ጥር 11 ቀን በመላው ኢትዮጵያ በሚገኙት አብያተ ክርስቲያናት ሁሉ በገጠርም በከተማም በታላቅ ድምቀት የሚከበረው በዓለ ጥምቀት አንዱ ነው። የጥምቀትን በዓል አከባበር ከሁሉም በዓላት ለየት ከሚያደርጉትም ምክንያቶችና ሁኔታዎች ጥቂቶቹ የሚከተሉት ናቸው። በኢትዮጵያ ውስጥ በጎዳና ወይም ደግሞ በአደባባይ ላይ በጣም በይፋዊ ሁኔታ ከሚከበሩ ፌስቲቫሎች ወይም ሪቹዋልስ ከምንለው ውስጥ ጥምቀት ዋነኛው ነው። ከከተራው እስከ 3ኛው ቀን ድረስ ማለት ነው፣ እስከ ቃና ዘገሊላ እስከምንለው ድረስ ማለት ነው። በዚህ ውስጥ ብዙ ሂደቶች፣ ማህበራዊ ትግበራዎች፣ ሙዚቃዎች ማለት ባህላዊ ዳንሶች እነዚህ እናያለን።
የኢየሱስ ክርስቶስ ጥምቀት ታሪክ የሚገኘው በማቴዎስ ወንጌል ምዕራፍ 3 ቁጥር 13 እስከ 17 ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዮሐንስ እጅ በዮርዳኖስ ውሃ የተጠመቀበት 5 ምክንያት እንዳለው የቤተ ክርስቲያን ሊቃውንት ያስተምራሉ። አንደኛው አንድነቱን ሶስትነቱን ለመግለጽ ነው። ምክንያቱም በተጠመቀ ጊዜ ከተጠመቀ በኋላ ከውሃው ከወጣ በኋላ እግዚአብሔር አብ የምወደው ልጄ ይህ ነው ብሏል። እግዚአብሔር መንፈስ ቅዱስም በርግብ አምሳል ወርዶ ላዩ ላይ ተቀምጧል። ስለዚህ የእግዚአብሔር አብ የእግዚአብሔር ወልድ የእግዚአብሔር መንፈስ ቅዱስ ምስጢር ይታወቅ ዘንድ ተጠምቋል። ሁለተኛው የዕዳ ደብዳቤያችንን ለመደምሰስ ነው። ቅዱስ ጳውሎስ የዕዳ ደብዳቤያችንን ደመሰሰልን ይላል በቆላሲስ 2 ላይ። ይኸውም ዲያብሎስ በዮርዳኖስ ወንዝና በሲኦል የጣለው የሰው ልጆች ሁሉ የዕዳ መዝገብ እንደነበረና ጌታችን ሲጠመቅ አቅልጦ እንዳጠፋው የቤተ ክርስቲያን መጻሕፍት ይነገራሉ። ሁለተኛው ምክንያት ይሄ ነው። ሶስተኛው ምክንያት ጥምቀታችንን ለመቀደስ ነው። አራተኛው ምክንያት ለጥምቀታችን ኃይል ብርታትን ለመስጠት ሲሆን አምስተኛው ለአብነት ነው። እሱ ተጠምቆ እናንተ ተጠመቁ ለማለት በ30 ዘመኑ ከሌሊቱ በመንፈቀ ሌሊት ወደ ዮሐንስ እንደሄደ ማቴዎስ ጽፎልናል። ያን ጊዜ ይላል አሚሃ መጻ ጊዜ ኢየሱስም ገሊላ ውስጥ ዮርዳኖስ ከመይጠመቅም ዮሐንስ ከገሊላ ወደ ዮርዳኖስ በዮሐንስሽ ሊጠመቅ ሄደ ይላል ወንጌላዊ ማቴዎስ። ዮሐንስ ወደ ጌታችን መሄድ ሲገባው ጌታችን ለምን ወደ ዮሐንስ ሄደ ሲባል ጌታችን መምጣቱ ለትህትና እንጂ ለልዕልና አይደለም፣ ትህትናን ለማስተማር ነው። ሁለተኛ ለአብነት ነው ይላሉ። ዮሐንስን መታጥምቀኝ ብሎት ቢሆን ኖሮ ዛሬ ነገስታቱ መሳፍንቱ መኳንንቱ ቤተ መንግስት ድረስ መታችሁ አጥምቁን ይሉ ነበር። ሄዳችሁ ተጠመቁ ለማለት አብነት ለመሆን እንደተጠመቀ ይነገራል። የተጠመቀበትም ወንዝ ዮርዳኖስ ነው። ስለ ዮርዳኖስ ወንዝ ነቢያት ብዙ ትንቢት ተናግረዋል። ለምሳሌ ዳዊት በመዝሙር 113 ላይ ባህርን ይሬት ወጎየት ባህር አየሸሸችም ዮርዳኖስም ወደ ኋላው ተመለሰ አንቺ ባህር ምን ሆነሽ ነው የሸሸሽው እያሉ ከሺህ ዘመን አስቀድመው ትንቢት ተናግረው ነበር። በጣም ብዙ ነገሮች ተከናውነውበታል። እስራኤል ዮርዳኖስን ተሻግረው ምድረ ርስት ገብቷል። ኤልያስ ዮርዳኖስን ተሻግሮ ብሔረ ሕያዋን ገብቷል። ኢዮብና ንዕማን ሁሉ ከዮርዳኖስ ተጠምቀው ከለምጽ ከበህመማቸው ሁሉ ተፈውሰውበታል። ታላላቅ ስራ የተሰራበት ስለሆነ በዮርዳኖስ ወንዝ ጥምቀቱን አድርጎታል። እንግዲህ ዮሐንስም ካንተ ዘንድ ተጠመቃለሁ እንጂ አንተ እንደ በኔ ዘንድ ተጠመቃለህ ሲለው ጌታችንም አንድ ጊዜ ተው አንተ መጥምቀ መለኮት እየተባልክ ልዕልና እኔም በባሪያ እጅ ተጠመቀ ተብዬ ትህትና ይነገራል ተዋለው። ያን ጊዜ ወደ ዮርዳኖስ እንደሄዱና የቤተ ክርስቲያን መጻሕፍት ደግሞ ወንዟ ፈርታ እስክትሸሽ ድረስ ትልቅ ተአምራት እንደተፈጸመ ይመሰክራሉ። ያን ጊዜ ከውሃው ከወጣ በኋላ እግዚአብሔር አብ የምወደው ልጄ ይሄ ነው እርሱን ስሙት የሚል ቃል ከሰማይ መጣ። ዝንቱ ወልደ ዘአፈቅር ዘቦቱ ሰመርኩ ለተዋህዶ የመረጥኩት የምወደው ልጄ ይሄ ነው አለ። እግዚአብሔር መንፈስ ቅዱስም በርግብ አምሳል ወርዶ ጌታችን ራስ ላይ ተቀምጦ ታየ። ይሄ እንግዲህ ምስጢረ ሥላሴ ተገለጠ። ስለዚህ በዓሉ ምን ይባላል? ኤፒፋኒያ እንለዋለን ወይም አስተርእዮ እንለዋለን። አስተርእዮ ማለት የመታየት የመገለጥ ማለት ነው። በእንግሊዘኛ ቋንቋ ኤፒፋኒ ይባላል። ኤፒፋኒ ማለት ኤፒፋኒያ ሪቪሌሽን ማለት ነው። ሪቪልድ መገለጥ ማለት ነውና በዓሉ የመገለጥ በዓል ነው። ስለዚህ ጥምቀት በጣም ምስጢረ ሥላሴ ተገለጠበት፣ የዕዳ ደብዳቤያችን የተደመሰሰበት፣ የጥምቀታችን ኃይል ያገኘበት፣ ለአብነት ወልደ እግዚአብሔር ክርስቶስ ተጠምቆ ብሎ ምስጢርን ያሳየበት በመሆኑ ታላቅ በዓል ነው። በኢትዮጵያ ጥር 10 ቀን በከተራ በገጠር ወራጅ ውሃ የሚከተርበት ታቦታት ከያብያተ ክርስቲያናቱ በዓሉ ወደሚከበርበት ቦታ በምእመናን ታጅበው ይሄዳሉ። እዚያም በተዘጋጀው ድንኳን እንዲያርፉ ተደርጎ ሌሊቱን እዛው ያሳልፋሉ። በከተሞች ግን ሰው ሰራሽ ግድብ ይሰራል። ከተራ ቃሉ የግዕዝ ቃል ነው። መከተር ማለት ወይም ከተረ ማለት ዘጋ፣ አጠረ፣ ገደበ ማለት ነው። አቆመ ለማለት ነው። ይሄም ምን ማለት ነው? ወደ ታቦታቱ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀቱ ጉዞ ያደርጋሉ። ያን ጊዜ በገጠር ከሆነ ፈሳሽ ውሃ ከተገኘ ውሃውን ይከትሩታል፣ ይገድቡታል እና ወደ መጠመቂያው ገንዳ እንዲወርድ ያደርጉታል። ከዛ ይታጠራል፣ ይከለከላል ማለት ነው። ስለዚህ ለባህረ ጥምቀቱ ዝግጁ ስለሚሆን ከተራ ይባላል። ውሃው ተከተረ፣ ውሃው ተገደበ፣ ውሃው ቆመ ማለት ነው።
ያን ጊዜ እንግዲህ ታቦታቱ ከመንበረ ክብራቸው ተነስተው ወደ ባሕረ ጥምቀት ጉዞ ያደርጋሉ ይሄም ጌታችን ለመጠመቅ ከገሊላ ተነስቶ ወደ ዮርዳኖስ እንደሄደ ለማሰብ ታቦታቱ ከመንበረ ክብራቸው ተነስተው እንግዲህ ወደ ባሕረ ጥምቀት ጉዞ የሚያደርጉበት ሥርዓት ይሆናል እንግዲህ ከተራለት ቅዳሴው ከሰዓት ነው ቅዳሴው ከተፈጸመ በኋላ በአራቱ ማዕዘን ደወል ያስተጋባል ያን ጊዜ ምእመናን ወደ የአብያተ ክርስቲያናት ይሰበሰባሉ የሰንበት ትምህርት ቤት አገልጋዮች ዩኒፎርማቸውን ለብሳሉ ሊቃውንቱ ያሬዳውያኑ አምመው ጠምጥመው ይገኛሉ ከዛ በመቀጠል ዲያቆናቱ ልብሰ ተክህኖ ለብሰው አክሊላቸውን ደፍተው ትልልቅ መጾር መስቀል ይዘው ከኋላ ይሆናሉ በመቀጠል ከነሱ ጀርባ ደግሞ ማይጠንት ያዙ ካህናት ልብሰ ተክህኖአቸው እንደለበሱ ይሆናሉ በመቀጠል ታቦታቱ ያከበሩ ካህናት ታቦቱን ተሸክመው ይጓዛሉ ከነሱ ጀርባ ደግሞ ታላላቅ የቤተ ክርስቲያን መሪዎች ይደረጋሉ ከፊት ከኋላ ከቀኝ ከግራ ምእመናኑ አጅበውት ቀጥታ ወደ ባሕረ ጥምቀቱ ጉዞ ያደርጋሉ ይሄም ከገሊላ ወደ ዮርዳኖስ መሄዱን ለማመልከት ነው ባሕረ ጥምቀቱም ጋር ከደረሰ በኋላ ታቦታቱ ገብተው ትምህርተ ወንጌል ይሰጣል በመቀጠል ሌሊት ምስጋና ያሬዳዊ ምስጋና ይደርሳል ትምህርተ ቧት የሚባል ቀለም ይነገራል ጌታችን የተጠመቀው እኩለ ሌሊት ስለሆነ ሥርዓተ ቅዳሴው እኩለ ሌሊት ተጀምሮ ምእመናን አስቀድሰው ስጋውን ደሙን ተቀብለው ወደ ቤታቸው ይሄዳሉ ጧት በጧት ይመጣሉ አራት ወንጌል ተነቦ ምስባክ ተሰብኮ ደሞ ባሕረ ጥምቀቱ ላይ 3 መብራቶች ሚሄዱ ነገሮች ሰንሳፋፊ ሆነው 3 ሻማዎች ወይም 3 ጧፎች ይደረጋሉ እነዚህም የአብ የወልድ የመንፈስ ቅዱስ ምሳሌ ናቸው ትምህርተ ወንጌል ይሰጣል በተለይ በቅዱስ ያሬድ ዜማ በ30 ክረምት በዮርዳኖስ ተጠምቀ ዘነቢያት ሰበክዋ አስተራይ ገሃደ ነቢያት ትንቢት የተናገሩለት ጌታ በ30 ዘመኑ ተጠመቀ በግልጥ ታየ የሚለው የያሬድ ዜማ ከተዜመ በኋላ ጠበሉ ተባርኮ ለሚመናን ለበረከት በአመት አንድ የሚገኝ ነው ይሻማሉ ይረጫል በረከቱን ከተሳተፉ በኋላ ላይ ልዩ ቀለም አለ ሀዲጎ ተሳው ተሰዓተ ነገደ 99 ነገደ መላእክት ቶ በባህሩ በዮርዳኖስ ማከል ቆመ በሰላም ወጣ የሚለው ከተቃኘ በኋላ ታቦታቱ ተነስተው በመጡበት መንገድ ሳይሆን በሌላ መንገድ ተመልሰው መንበረ ክብራቸው ላይ ያርፋሉ ይሄም ጌታችን ተጠምቆ አልዋለም አላደረም እለቱን ገዳመ ቆሮንቶስ እንደሄደ ታቦታቱም ከመንበረ ክብራቸው ተነስተው እዛው መንበረ ክብራቸው እና አብያተ ክርስቲያናት ያድራሉና ይሄ ነው መንፈሳዊ በዓሉ ከብዙ በጥቂቱ በተጨማሪም የጥምቀትን በዓል ካህናቱ በማህሌትና በመዝሙር በቅዳሴና በልዩ ልዩ ውዳሴ የሰንበት ትምህርት ቤት ወጣቶች በተለያየ መዝሙራትና ሽብሸባዎች ህዝበ ክርስቲያኑ ደግሞ ወንድ ሴት ሽማግሌና ወጣት ህፃናትም ሳይቀሩ ሀብት ያለው አዲስ ልብስ ገዝቶ አቅም የሌለው ደግሞ በቤት ውስጥ ያለውን አጥቦና አጽድቶ ነጭ በነጭ ለብሶና አሸብርቆ እጅግ በደመቀና ባማረ ሁኔታ ታቦታቱን በማጀብ በዝማሬ በሆታና በእልልታ በከበሮ በበገናና በእምቢልታ በታላቅ ዝግጅትና ሰልፍ በባሕረ ጥምቀቱ አካባቢና ታቦታቱ በሚያልፉባቸው መንገዶች ሁሉ በታላቅ ድምቀት የሚከበር በዓል መሆኑ ነው ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ዘይቤም የሚያመለክተው ይህንኑ የጥምቀቱን በዓል ታላቅነት ነው የንዋየ ቅድሳቱ የምታይበት ነው መስቀል ስለ አልተለወጡ በ2000 ዓመት ጊዜ ውስጥ አልተለወጠ መቋሚያ አልተለወጠ ጸናጽል አልተለወጠ ከበሮ አልተለወጠ ያሬዳዊ ዜማ አልተለወጠ ይሄ እንዲያድግ ማድረግ ነው ያለብን አሁን በውስጡ እየተጨመሩ ያሉ የበገና ሌሎች ስነ ስርዓቶችን ደግሞ በመናይበት ሰዓት ይሄ ኢምፕሩቭመንት ነው የሚያሳየው ባላ አከባበር ግን መከበር ከተጀመረ ወደ 1500 ዓመት አልፎታል ይሄ በዓለም ታሪክ በብቸኝነት እንደው የወርቅ መዝገብ ቢኖር ኖሮ መጻፍ ይገባው ነበር በርግጥ በሰማያት የተመዘገበ ቢሆንም በመድር ግን እንደዚህ አይነት በዓል ለተከታታይ ሳይበረስ ሳይከለስ ያለ አከባበር ታይቶ አይታወቅም ቱሪስቶች ወደ ኢትዮጵያ በሚመጡበት ሰዓት
ይሄ በመጽሐፍ ቅዱስ ውስጥ ሲሰሙት የኖሩት በዮርዳኖስ የተፈጸመን ድርጊት በኢትዮጵያውያን ወደ ራሳቸው ባህል አምጥተው ወደ ራሳቸው የአከባበር ስርዓት አምጥተው በምን አይነት መልኩ ያከበሩት እንደሆነ ምን አይነት የእምነት ስርዓት ማለትም ጽናትም ጭምር በአገሪቱ ውስጥ እንዳለ የሚያዩበት የያሬዳዊ ዜማና ስርዓት ላለፉት ኦልሞስት ላለፈው 2000 ዓመታት ይቀጥለውን የሚያዩበት የያሬዳዊ ኤክሌሲያስቲካል አይተም ወይም ደግሞ ንዋየ ቅድሳት የምንላቸው ከበሮ ጸናጽሉ መቋሚያው ያለባበስ ስርዓቱን ሁሉ የሚያዩበት በመሆኑ እጅግ ከፍተኛ ጠቀሜታ አለው። በተለይ ከምዕራባውያን ተመራማሪዎች እነ ቼሩሊ እነ ፔስ እና ሌሎችም እነ ፍራንሲስኮ አልቫሬስ በመጡበት ዘመን እያዩ ከአጼ ዘርዓ ያዕቆብ ዘመን ጀምሮ ወደ አጼ ልብነ ድንግል ዘመን እንደተሻገረ ጽፈዋል። ሆኖም ግን ብሔራዊ ሊቃውንት ማለትም የኢትዮጵያ ሊቃውንት ግን ይሄ በዓል የተከበረው በ6ኛው ክፍለ ዘመን በአጼ ገብረ መስቀል ዘመነ መንግስት ነው። እንግዲህ አጼ ገብረ መስቀል የነበሩበት ዘመን እነ ቅዱስ ያሬድ የነበሩበት ዘመን ነው። ማህሌታው ያሬድ በተገለጠለት ዜማ የሚያዜምበት ጊዜ ስለነበረ የሱን ዜማ ተከትሎ ጠዋት ጥር 11 ታቦታቱ ከመንበረ ክብራቸው ተነስተው ወደ ባህረ ጥምቀት ጉዞ አድርገው አመሻሹ ላይ መለሱ ነበር። የዛሬ 1500 ዓመት ማለት ነው እንጂ እንደዛሬው ጥር 10 ከተራል ነበር። ከዚህ በመቀጠል ወደ 12ኛው ክፍለ ዘመን ስንሄድ ቅዱስ ላሊበላ ዘመን ላይ እንደርሳለን። እንግዲህ ነገስታቱ ከሊቃውንቱ ጋራ እንዴት ተሰናስለው ይህን ነገር እንዳደረጉት ነው። ለሁለቱም ክብር ይገባል። ይሄን በዓልነት ለማሰኘት ማለት ነው። ኢትዮጵያ ለ40 ዓመት የመራው ቅዱስ ላሊበላ ቤተክርስቲያን አብያተ ክርስቲያናትን እንግዲህ በመጥረቢያ ቀርጾ አለት ፈልፍሎ ዛሬ ድንቅ አብያተ ክርስቲያናትን የሰራ ሊቅ ቅዱስ አባት ነው። ይህ ንጉስ ላሊበላ በዘመኑ አቡነ ገብረ መንፈስ ቅዱስ ነበሩና ከሳቸው ጋራ በመመካከር ባንድ አካባቢ ያሉ አብያተ ክርስቲያናት ባንድ ላይ በዓሉን እንዲያከብሩ እንጂ ተለያይተው እንዳያከብሩ ውሳኔ ተወሰነ። ቅዱሱም አባት በአክሱም በጎንደር በመርጦ ለማርያም በመላ ኢትዮጵያ በሸዋ እየተዘዋወሩ ባህረ ጥምቀትን ባርከዋል። ይሄ እንግዲህ የታሪክ መዛግብትና ሊቃውንት ያስረዳሉ። ይሄ ትልቁ ሁለተኛው አከባበር ነው። ቀጥሎ ወደ 13ኛው መቶ ክፍለ ዘመን ላይ ይኩኖ አምላክ ኢትዮጵያን በሚመራበት ጊዜ የነበሩት አቡነ ተክለ ሃይማኖት ናቸው። በሳቸው ማሳሳቢነት በጣም የደመቀ እንዲሄድ ካላቸው ፍላጎት የተነሳ ታቦታቱ ከመንበረ ክብራቸው እስኪመለሱ ድረስ ምእመናን እንዲያጅቧቸው ለጥምቀት ቤቱ መቀመጥ አንድ ክርስቲያን ቤቱ መቀመጥ እንደሌለበት ሁሉም ለበረከት በአመት አንድ ለዚህ ነው ለጥምቀት ያልሆነ ቀሚስ ይበጣጠስ እንደሚባለው እንደዚህ ይከበር ነበር። በመቀጠል ወደ 15ኛው ክፍለ ዘመን ስንመጣ አጼ ዘርዓ ያዕቆብ እናገኛለን። አጼ ዘርዓ ያዕቆብ ወደ 6 መጻሕፍት ጽፏል። አገር መምራት ብቻ ሳይሆን በጣም ሊቅ ነበረ። እንደ ጦማረ ትስብእት እንደ መጽሐፈ ሚላድ እንደ ክህደተ ሰይጣን እንደ ድርሳነ መላእክት እንደ መጽሐፈ ሥላሴ ወዘተርፈ የጻፈ ንጉስ ነው። ስለዚህ ራሱም ሊቅ ስለነበር ከሊቃውንቱ ጋር ተማክሮ ጥር 10 ታቦታቱ እንዲወጡ ምክንያቱም ጌታ ከገሊላ ተነስቶ ባህረ ዮርዳኖስ ላይ እንዳደረ ታቦታቱም ከመንበረ ክብራቸው ተነስተው ባህረ ጥምቀቱ ላይ እንዲያድሩ ከሊቃውንቱ ጋር ተማከረ አደረጉ። በአንዳንድ አካባቢዎች ለምሳሌ ጎንደርን ጨምሮ ደግሞ በዓሉ ለቀናት ይቀጥላል። በአብዛኛው ግን ከጥር 10 እስከ 12 ባሉት ቀናት በመላ ሀገሪቱ ውስጥ ይከበራል። በሀገራችን ውስጥ እንግዲህ በፋሲል መዋኛ ጎንደር ላይ የሚከበረው ታላቁ የጥምቀት ስነ ስርዓት ነው። ቀጥሎ ጃን ሜዳ ላይ የምናየውም ከፍተኛ ስነ ስርዓት ነው። ባህሉን እንጠብቅ ሲባል አሁን ለምሳሌ በባህል ምን ይባላል? ለጥምቀት ያልሆነ ቀሚስ ይበጣጠስ ይባላል። በጥምቀት ብዙ ሴቶች የሀገር ባህል ልብስ ለብሰው ነው የሚወጡት። በዛ የሀገር ባህል ላይ የጥበብ የኢትዮጵያውያን በባህላዊ ልብስ ላይ የሚያሳዩትን ጥበብ የምታይበት
አብዛኛው ሰው ነጭ ለብሶ የምታይበት ነው ወንዶችም ሴቶችም ነጭ በአብዛኛው የሚለብሱበት ነው ስለዚህ ያለባበስ ኮስቱም የምንለው ያለባበስ ስርዓት እናይበታለን ባህላዊ ሴቱ በጣም የጎላ ነው ለምሳሌ የባህል ዘፈኖች ይዘፈናሉ ባህላዊ እናቶች መዝሙር ይዘመራል ከሊቃውንቱ ባለፈ ማለት ነው ለጥምቀት ያልሆነ ቀሚስ ይበጣጣስ ይባላል እናቶችም አባቶችም እህቶችም ወንድሞችም በያቀማቸው በተለይ ሴቶች የነጻነት በዓላቸው ነው ብዙ ጊዜ ቤት ነው የሚውሉት ያን ጊዜ ግን ወደ አደባባይ ይወጣሉ ስለዚህ የሚወዱትን ሰውንም ለማየትም ምቹ አጋጣሚ ይሆናል እና ለመተጫጨትም ይጠቀሙበታል በገጠሩ በጣም ከከተማው ይልቅ የገጠሩ የደመቀ በዓል ነው የሚሆነውና እንደውም እናቶች አባቶች የሚዘምሩት ባህላዊ መዝሙር አለ ምናቀው ለምሳሌ ለጥምቀት ለልደት ያልዘመረች ቆንጆ ቆማ ትቀራለች እንደ ዘላን ጎጆ ይባላል እንግዲህ ድምጿ ታይቶ እንቅስቃሴዋ ታይቶ የሚያጫሰው ስለሚመጣ ያን ጊዜ ያልዘመረች ቆንጆ ቆማ ትቀራለች እንደ ዘላን ጎጆ ይባላል እናቶች ደግሞ ቦት ግባ ቦት ያገሬ ታቦት እንኳን ለታቦት ለታላቁ ጌታ ይጨበጨባል ለጋለሞታ ይላሉ ሶራ ለብሶ አደር የታቦት ወታደር አየሽው ቄሱን መምህሩን ቦት ግባ ቦት የሚካኤል ታቦት የማርያም ታቦት ይያሉ በየአካባቢያቸው ያለውን እንትን ያደርጋሉ ሌሎች ደግሞ ወንዶቹ ደግሞ የተሽመለመለ በትር ይዘው ይጨፍራሉ ያ የተሽመለመለ በትር በጣም ብዙ ምስጢራዊ ነገር የያዘ ነው በተለይ በዘፍጥረት 30 ላይ ያዕቆብ ካመለከተው 3 በትር ሽምልምል አድርጎ በጎቹን በዛ አምሳል እንዲወልዱ ካደረገበት በትር በመነሳት ሲሆን በትሩም የሥላሴ ምሳሌ ነው የተሽጎረጎረው የእግዚአብሔር ወልድ ምሳሌ ነው እሱም ፍጹም አምላክ ፍጹም ሰው መሆኑን ለማመልከት ጅንጉርጉር ያደርጉታልና በዛ አምሳል በዓሉ በደመቀ መልኩ ይከበራል ወንዱ በሆታ ሴቱ በልልታ ሊቃውንቱ በዝማሬ እንግዲህ በዓሉ በምድርም ቢሆን ሰማያዊ በዓልነቱን ይዞ ባህልንም እንዳስከበረ በዓልነቱንም እንደያዘ መንፈሳዊም ስጋውም እሴት ይዞ እንዳበረከተ እስካሁን ድረስ አለ ወደፊትም ይቀጥላል የሁሉንም ስርዓት የምታየው ጥምቀት ላይ ተከባብሮ ማለት ነው ሙዚቃው ቱፊቱ የምንጀር ነው የምትለው የትግራይ ነው የኤርትራ ያማሴኑ ነው ጉራጊኛው ነው ኦሮምኛው ነው አዲስ አበባ ውስጥ ሁሉንም እንደያዋል በሀገሪቷ ውስጥ ያሉትን የማህበረሰቦች አይነትና ብዛት የምናውቅበት ነው ሌላው ያደገ የመጣ ነገር አሁን እየተፈጸመ ያለ በገና የሚጫወቱ በቤተ ክርስቲያን ተደራጅተው በገና እየተጫወቱ ሲሄዱ ይታያል ይሄ ትልቅ እድገት ነው ያ ማለት እያደገና ለውጥ እያመጣ ያለ የወጣት ህብረተሰብ ክፍልም እንዳለ ቢያሳይ እነዚህን ጠብቆና ተንከባክቦ ማሳደግ ከተቻለ በሁሉም የሀገሪቱ ክፍሎች አንድ አይነት የመስቀል ኢንተርፕሪቴሽን ይኖራል ህዝበ ክርስቲያኑ ሁሉ በተለይም ወጣቱ ህብረተሰብ ታቦታቱ በሚያርፉባቸው የባህረ ጥምቀት ቦታዎች ከካህናቱ ጋር በማደርና ቀንም ታቦታቱ ወደ መንበረ ክብራቸው እስኪመለሱ ድረስ ታቦታቱን አጅበው በመዋል በልዩ ልዩ ዝማሬ በጫዋታና በታላቅ ደስታ የሚያከብሩት ታላቅ በዓል ነው ጥምቀትን የሚያስብ ሰው ነጻነትን ያስባል ሰላምን ያስባል ፍቅርን ያስባል በረከትን ያስባል ምህረትን ያስባል ቸርነትን ያስባል ይቅርታን ያስባልና በእውነት በዓሉ የደስታ በዓል እንዲሆን የበረከት በዓል እንዲሆን በዓሉንም በደመቀ መልኩ አክብረን ከበረከተ ጥምቀቱን ደግሞ ተሳታፊ እንዲያደርገን እግዚአብሔርንም እንለምነዋለን ለመላው ክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ እያልኩ መልካም ምኞቴን እገልጻለሁ ሲጫወት ያዳለ ሲያዝኑ በበገና በክራር